ሰላም እንደምን አላችሁ ተማሪዎች? ይህ የአስረኛ ክፍል የጂኦግራፊ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 6 ክፍል 3ንና የመጨረሻውን እንመለከታለን። በዛሬው ክፍለ ጊዜ ትምህርታችን የምንማማረው 6.2 ሂውማን ኢንቫይሮንመንት ሪሌሽንሽፕ በሚለው ርዕስ ሲሆን በዚህ ርዕሰ ሀሳብ የምናነሳቸው ነጥቦች ወይም የውይይታችን አንኳር ነጥቦች የሚከተሉት ናቸው። አንደኛ ኢንቫይሮንመንት ምን ማለት ነው የሚለውን እናነሳለን። ኪ ፖይንትስ ኦፍ ዘ ዲስከሽን ኪ ፖይንትስ ፎር ዘ ዲስከሽን የውይይታችን ቁልፍ ነጥቦች የሚከተሉት ናቸው። አንደኛ ኢንቫይሮንመንት ምንድን ነው? ዋት ኢዝ ኢንቫይሮንመንት? ሂውማን ኢንቫይሮንመንት ኢንተራክሽን ስንል ምን ማለት ነው? ዋት ዳዝ ሂውማን ኢንቫይሮንመንት ኢንተራክሽን ወይም ሪሌሽንሽፕ ሚን? ሂውማን ኢንቫይሮንመንት ሪሌሽንሽፕ the two most popular theories or school of thoughts regarding human environment relationship. The two most popular theories or school of thoughts regarding human environment relationship. Human environment relationship እና ታይፕስ ኦፍ ሂውማን ኢንቫይሮንመንት ኢንተራክሽን ወይም ሪሌሽን የሚለውን እናነሳለን። ታይፕስ ኦፍ ሂውማን ኢንቫይሮንመንት relationships or interactions የሚሉ ነጥቦችን እናነሳለን። ስለዚህ በዚህ ርዕሰ ሀሳብ የምናነሳቸው አራቱ መሰረታዊ የውይይታችን ነጥቦች ዋት ኢዝ ኢንቫይሮንመንት፣ ዋት ዳዝ ሂውማን ኢንቫይሮንመንት ሪሌሽንሽፕ ሚን ኤንድ ዋት አር ዘ ቱ ሞስት ፖፑላር ቲዮሪስ ኦር ስኩል ኦፍ ቶትስ ሪጋርዲንግ human environment relationship or interaction and types of human environment relationships or interaction የሚሉ ነጥቦችን እናነሳለን። So first let us define what environment mean. What is environment? Environment ማለት ምን ማለት ነው የሚለውን እንመልከት። What is environment? እንግዲህ environment ወይም ከባቢ ስንል it means simply the surroundings or conditions in which everything are operated. It is the surroundings or conditions in which everything things are operated. ሁሉም ነገር የሚከናወንበት ኮንዲሽን ወይም ሰራውንዲንግ ከባቢ ኢንቫይሮንመንት ተብሎ ይጠራል። ስለዚህ ኢንቫይሮንመንት ሚንስ ሲምፕሊ the surrounding or conditions in which everything are operated, or environment refers to all the external factors that affect an organism. It refers all the external factors that affect an organism. አንድን ኦርጋኒዝም አፌክት የሚያደርጉ ሁሉም ኤክስተርናል ፋክተርስ ኢንቫይሮንመንት ተብለው ሊጠሩ ይችላሉ። ስለዚህ ኢንቫይሮንመንት ስንል አንደኛ ሰራውንዲንጉን ማለታችን ነው፣ ወይም ኮንዲሽንስ the condition in which everything are operated, or environment refers to all the external factors in which or that affect an organism. አንድን
ኦርጋኒዝም ወይም ስነ ፍጥረት አፌክት ሊያደርጉ የሚችሉ ኤኒ ኤክስተርናል ፋክተርስ ኢንቫይሮንመንት ተብለው ሊጠሩ ይችላሉ። ኢንቫይሮንመንት ኢት ኢዝ ኤ መልቲ ዳይሜንሽናል ሲስተም a multidimensional system of complex relationship in continuing state of change. Environment is in a continuing state of change. Nothing is static on their surface. Everything is dynamic on their surface. መሬት ላይ ያለ ሁሉም ነገር ዳይናሚክ ነው፣ ስታቲክ አይደለም፣ ወይም ደግሞ ኮንስታንት ሆኖ የሚቀጥል አይደለም። ስለዚህ the environment is continuing in a state of change. in a state of change. በለውጥ ሂደት ላይ ያለ ወይም በየጊዜው የሚለወጥ ነገር ነው ከባቢ ወይም ኢንቫይሮንመንት። ሁለተኛው ነጥብ ሂውማን ኢንቫይሮንመንት ሪሌሽንሺፕ ምን ማለት ነው የሚለው እናንሳ። ዋት ዳዝ ሂውማን ኢንቫይሮንመንት ሪሌሽንሺፕስ ሚን? ሂውማን ኢንቫይሮንመንት ሪሌሽንሺፕ ስንል ምን ማለት ነው የሚለውን እንመልከት። እንግዲህ ሂውማን ኢንቫይሮንመንት ሪሌሽንሺፕ ስንል በአጭሩ ሰውና አካባቢ ያላቸው ግንኙነት ማለት ነው። ዘ ሪሌሽንሺፕ ቢትዊን ማን ኤንድ ዘ ኢንቫይሮንመንት ማለት ነው። ኦር ዘ ኢንተራክሽን ኢት ሪፈርስ ቱ ዘ ኢንተራክሽን ቢትዊን ሂውማን ቢንግስ ዊዝ ዜር ኢንቫይሮንመንት። ኢት refers to the interactions human beings have with their environment. ሰው ከከባቢው ጋር ያለው መስተጋብር ሂውማን ኢንቫይሮንመንት ሪሌሽንሺፕ ወይም ደግሞ ኢንተራክሽን ተብሎ ይጠራል። ስለዚህ ሂውማን ኢንቫይሮንመንት ሪሌሽንሺፕ ስንል ዊ ሚን ዳት ዘ ኢንተራክሽን ቢትዊን ሂውማን ቢንግስ ኤንድ ዘ ናቹራል ሰራውንዲንግ ኦር ዘ ፊዚካል ፋክተርስ ኦፍ ዘ ኢንቫይሮንመንት ማለት ነው። በሰውና በከባቢ መካከል ያለው መስተጋብር ወይም ግንኙነት human environment relationship እንለዋለን። it is obvious human beings cannot survive without some form of interaction with the environment. ሰው ከከባቢ ጋር ኢንተራክት ሳያደርግ ሰርቫይቭ ሊያደርግ አይችልም። human beings cannot survive without some form of interactions ወይም interaction with the environment. የሰው ልጅ ከኢንቫይሮንመንት ጋር ኢንተራክት ሳያደርግ ወይም ግንኙነት መስተጋብር ሳይፈጥር ሰርቫይቭ ሊያደርግ አይችልም። And human environment relationship, it is one of the issue of geographic study. የጂኦግራፊ ከሚያጠናቸው ኢሹዎች አንዱ the human environment relationship ነው። human environment relationship, it is one of the issues of geographic studies. ጂኦግራፊ ከሚያጠናቸው ኢሹዎች መካከል አንዱ human environment relationship ነው። and regarding the human environment relationship or interaction, different scholars have different views. የተለያዩ ምሁራን ወይም የተለያዩ ስኮላርስ የተለያየ ቪው አላቸው። አንዳንዶቹ በሰውና በከባቢ መካከል ያለው ኢንተራክሽን ዋን ወይ ነው ይላሉ። ያ ማለት ፍሮም the natural environment to man ብቻ ነው። ያ ማለት ማን ኢንቫይሮንመንትን ሞዲፋይ ወይም ደግሞ አጅስት ማድረግ አይችልም ብለው ያምናሉ። ሁለተኞቹ ደግሞ ኖ ከባቢ የሰው ህይወት ላይ የራሱን የሆነ ተጽዕኖ አለው፣ ሰው ደግሞ ከባቢ ላይ የራሱ የሆነ ተጽዕኖ አለው፣ ወይም ደግሞ ሰው እውቀቱንና ክህሎቱን በመጠቀም ከባቢ የሚያደርስበትን ተጽዕኖ መቀየር ይችላል በሚል ሁለት ኦፖዚት አርጊውመንቶች ወይም ደግሞ ቲዮሪዎች አሉ። ስለዚህ ሪጋርዲንግ ሂውማን ኢንቫይሮንመንት ሪሌሽንሺፕ there were different thoughts. So let us see the two most popular school of thoughts or theories regarding human environment relationship.
the two most popular theories or thoughts about human environment relationship. So let us see the two most popular theories or school of thoughts about human environment relationship. እንግዲህ regarding human environment relationship there are two most popular school of thoughts or theories. Of course there were different thoughts, ግን the two most popular የሚባሉት ሁለት ናቸው። እነዚህ ምንድን ናቸው? the school of environmental determinism and the school of environmental possibilism ናቸው። one the school of environmental determinism and the school of environmental possibilism ናቸው። ኢንቫይሮንመንታል ዲተርሚኒዝም ኤንድ ኢንቫይሮንመንታል ፖሲቢሊዝም እንግዲህ ሰው ከአካባቢ ጋር ባለው መስተጋብር ምክንያት የተነሱ አርጊውመንቶች ወይም ደግሞ ቶትስ ወይም ቲዮሪስ ዘ ስኩል ኦፍ ኢንቫይሮንመንታል ዲተርሚኒዝም ኤንድ ዘ ስኩል ኦፍ ኢንቫይሮንመንታል ፖሲቢሊዝም ናቸው። ፈርስት ሌተስ ሲ ዘ ስኩል ኦፍ ኢንቫይሮንመንታል ዲተርሚኒዝም ዋን ዘ ስኩል ኦፍ environmental determinism ምንድን ነው ሀሳባቸው about human environment relationship የሚለውን እንመልከት። the school of environmental determinism or simply environmental determinism, it was a dominant idea up to World War First, up to the end of World War First. It was a dominant idea up to the end of World War First, that is እስከ 1918 ዶሚናንት የነበረ ነው። በኋላ 1950 it is totally rejected and substituted by environmental possibilism. In 1950 it's totally rejected and substituted by or replaced by the school of environmental possibilism. በ1950 በኢንቫይሮንመንታል ፖሲቢሊዝም እስከሚተካ ድረስ በሰውና በከባቢ መካከል ስላለው መስተጋብር ወይም ሪሌሽንሽፕ ዶሚናንት አይዲያ ወይም ዶሚናንት ስኩል ኦፍ ቶት ኢንቫይሮንመንታል ዲተርሚኒዝም ነበረ። ሀሳባቸው ምንድን ነው የሚለውን እንመልከት። እንግዲህ ኢንቫይሮንመንታል ዲተርሚኒዝም believed that the natural or the physical factors of the environment are the masters over human life. Environmental determinism believed that the natural or physical factors, of the environment are the masters over human life. ተፈጥሮ የበላይ ነው ብለው ነው የሚያስቡት። የሰው ልጅ የዕለት ተዕለት እንቅስቃሴ በተፈጥሮ ቁጥጥር ስር ነው ብለው
ያምናሉ። ያ ማለት ኤቭሪ ሂውማን አክቲቪቲስ አር ሼፕ ኤንድ ዳይሬክትድ ባይ the natural factors of the environment. Every human activities are controlled and shaped by the natural influence ወይም by the natural environment ወይም the natural factors of the environment። እንደውም ምን ብለው ነው የሚያስቡት? man is clay molded and shaped by nature. They believed that man is clay molded man is clay molded by the influence of the natural factors of the environment. The natural factors of the environment. የሰው ልጅ በተፈጥሮ እንቅስቃሴ ወይም because of the influence of the natural factors of the environment ሞልድ የተደረገ ክሌይ ነው ብለው ነው የሚያስቡት። ወይም በሌላ አባባል they consider the physical factors of the environment as a supernatural force in shaping and controlling economic growth and human activities. They consider the physical factors of the environment as a supernatural force in controlling economic growth and other human activities የተፈጥሮ ተጽዕኖን እንደ ሱፐርናቹራል ፎርስ እንደ ሀያል አካል አድርገው ነው የሚወስዱት። ያ ማለት ማን ኢዝ አንደር ዘ ኮንትሮል ኦፍ ዘ ፊዚካል ፋክተርስ ኦፍ ዘ ኤንቫይሮንመንት ወይም ሰው በተፈጥሮ ተገዥ ነው ብለው ነው የሚያምኑት። ያ ማለት እነዚህ ኢንቫይሮንመንታል ዲተርሚኒዝም ምን ብለው ነው የሚያስቡት? በሌላ አባባል በሌላ ቋንቋ ስንገልጸው ማን ሰርቫይቭ ቢኮዝ ዘ ኤንቫይሮንመንት ሌት ሂም ቱ ሰርቫይቭ they believed man can survive because the environment let him to survive. The environment let him to survive. ከባቢ ስለፈቀደለት ነው የኖረው፣ ባይፈቅድለት ኖሮ አይኖርም ነበር ብለው ነው የሚያስቡት። ወይም በሌላ አባባል they consider man as passive agent unable to control the influence of the natural factors of the environment. They consider man as passive agent unable to control the influence of the environment. ከባቢን መቆጣጠር የማይችል ፓሲቭ ኤጀንት አድርገው ነው የሚያስቡት። ስለዚህ ሰው ሰርቫይቭ ያደረገው ከባቢ ስለፈቀደለት እንጂ በራሱ ጥረት፣ በራሱ እውቀት፣ በራሱ ክህሎት ከባቢን ተቋቁሞ ይኖራል ብለው አያስቡም። ስለዚህ እንደ ዲተርሚኒዝም ስኩል ኦፍ ቶት እንደ ዲተርሚኒዝም እሳቤ በሰውና በከባቢ መካከል ያለው ሪሌሽን ዋን ዌይ ነው ማለት ነው። ሶ አኮርዲንግ ቱ the views of
environmental determinism the relationship or the human environment relationship. The human environment relationship is one way. A relationship is one way. That means environment to man. Environment influences and control man. ኢንቫይሮንመንት ማንን ወይም ደግሞ ሰውን ኢንፍሉዌንስ ወይም ኮንትሮል ያደርጋል ብለው አምናሉ። የዚህ ስኩል ኦፍ ቶት ወይም የዚህ ስኩል እሳቤ አቀንቃኞች they were the Greek and Roman scholars, the advocates of the school of environmental determinism were Greek and Roman scholars. Greek and Roman scholars such as Charles Darwin, ለምሳሌ ቻርልስ ዳርዊን he is known in his evolution theory, በሰው ልጅ አመጣጥ ቲዮሪ የሚታወቅ ሰው ነው። ዲሞሊንስ፣ ፍሬድሪክ ሩትዜል፣ ኢለን ቸርችል ሴምፕል፣ ካርል ሪተር እና የመሳሰሉት ይጠቀሳሉ። ስለዚህ በሰውና በከባቢ መካከል ያለው ሪሌሽን ከከባቢ ወደ ሰው ብቻ ነው ብለው የሚያምኑት ኢንቫይሮንመንታል ዲተርሚኒዝም ይባላሉ። ያ ማለት ኢንቫይሮንመንት ኢዝ ዲተርማይኒንግ ፋክተር ነው ማለት ነው። ኢንቫይሮንመንታል ዲተርሚኒዝም ስሙ ራሱ እንደሚያመለክተው ኢንቫይሮንመንት ኢዝ ዲተርማይኒንግ ፋክተር ፎር ኢኮኖሚክ ግሮዝ ኤንድ አዘር activities of human beings. Everything are controlled by the environment ነው ብለው የሚያስቡት። ሰው ከባቢን መቀየር አይችልም። እንደውም ምን ብለው የሚያስቡት ቅድም እንዳልኩትኝ ማን ሰርቫይቭ because the environment let him to survive። ሰው ሰርቫይቭ ያደረገው ኢንቫይሮንመንት ሰርቫይቭ እንዲያደርግ ምቹ ሁኔታ ስለፈጠረለት ብቻ ነው እንጂ ሰው ለራሱ የሚሆን ምቹ ከባቢን መፍጠር አይችልም ብለው ነው የሚያስቡት። ኦፍኮርስ ቅድም እንዳልኩት nowadays it is fading away and replaced by environmental possibilism, especially after 1950s የስኩል ኦፍ ዲተርሚኒዝም እሳቤ ውድቅ ተደርጎ አሁን the widely accepted school of thought regarding human environment relationship in geographic study የሚባለው environmental possibilism ነው። ሰው ሁለተኛውን እንመልከት። second the school of environmental possibilism. The school of environmental possibilism. It's just the opposite of environmental determinism. It is the opposite of environmental determinism. የኢንቫይሮንመንታል ዲተርሚኒዝም ተቃራኒ። it is a widely accepted school of thought in geographic study regarding human environment relationship. Currently it is the widely accepted school of thought about human
ኢንቫይሮንመንት ሪሌሽንሽፕ በሰውና በአካባቢ መካከል ስላለው መስተጋብር ወይም ሪሌሽንሽፕ ከረንትሊ ዘ ዋይድሊ አክሰፕትድ ስኩል ኦፍ ቶት ኢዝ ስኩል ኦፍ ፖሲቢሊዝም። ምን ብለው ነው የሚያስቡት እነዚህኞቹ ደግሞ እንግዲህ ኢንቫይሮንመንታል ዲተርሚኒዝሞቹ ምን ብለው ነው የሚያስቡት ብለናል። they believed that the environment is a determining factor and man is passive. ቶታሊ እነዚህ ኢንቫይሮንመንታል ዲተርሚኒዝም የምንላቸው የሰውን እውቀት፣ ክህሎት፣ ቴክኖሎጂ ሙሉ በሙሉ ኢግኖር ያደረጉ ናቸው። ኦፍኮርስ በዛ ዘመን ሰው እውቀቱን ተጠቅሞ ቴክኖሎጂዎችን አበልጽጎ ነገሮችን ቀላል ያደረገበት ዘመን አልነበረም። ናዊዴስ ግን የሀሳቤ ከሚታሰበበት ደረጃ ቀርቷል። ኦልሞስት ኢት ኢዝ ፌዲንግ አዌይ። ያንን የሚያስብ የሰው ልጅ በተፈጥሮ ቁጥጥር ስር ነው ማለት አይቻልም። እንደውም ተፈጥሮ በሰው ልጅ ቁጥጥር ስር የሆነ ይመስላል አሁን ባለው የቴክኖሎጂ ምጥቀት ወይም ርቀት። ስለዚህ እነዚህ ዘ ስኩል ኦፍ ኢንቫይሮንመንታል ፖሲቢሊዝም ምን ብለው ነው የሚያምኑት? ማን ኢዝ ዘ ማስተር ኦቨር ሂውማን ምንድን ነው ዘ ናቹራል ኢንቫይሮንመንት። they believed that man is the master, not passive as the determinists think. እነዚህ ዲተርሚኒስቶች እንደሚያስቡት ማን ፓሲቭ አይደለም። ማን is a master and able to control the influence of the environment. የከባቢን ተጽዕኖ መቆጣጠር ይችላል። ያ ማለት man can adapt and modify the physical environment. ሰው ከባቢን አዳፕት ማድረግ ይችላል ወይም ሞዲፋይ ማድረግ ይችላል። man can adapt or modify the environment. ስለዚህ ሰው መቀየር ይችላል፣ እንደሚፈልገው እንዲሆንለት ከባቢን ማድረግ ይችላል ብለው ነው የሚያስቡት። ኦፍኮርስ the fact is this one። እውነታው ሰው ከባቢን መቀየር ይችላል። ሰው ከባቢን አዳፕት ማድረግ ይችላል ስሩ ቴክኖሎጂ፣ ስሩ ኢኮሲስተም፣ ስሩ ቢሄቪራል ኦር ፖሊሲ ሜዥርስ። በኋላ እናያቸዋለን። ዌይስ ኦፍ አዳፕቴሽን፣ ቴክኒክስ ኦፍ አዳፕቴሽን፣ ታይፕስ ኦፍ አዳፕቴሽን እያልን የምናነሳቸው ሀሳቦች ይኖራሉ። ስለዚህ ሰው ከባቢን አዳፕት ማድረግ ይችላል ወይም ሞዲፋይ ማድረግ ይችላል። በኢንቫይሮንመንት ተጽዕኖ ስር ሆኖ መኖር የሚችል ፍጥረት አይደለም። ሰው አይምሮውን ተጠቅሞ ከባቢን መቀየር፣ ከባቢን ሞዲፋይ ማድረግ፣ አካባቢን አዳፕት ማድረግ ወይም አጀስት ማድረግ የሚችል ስነ ፍጥረት ነው ብለው የሚያምኑ ናቸው እነዚህ ኢንቫይሮንመንታል ፖሲቢሊስትስ ወይም ደግሞ ፖሲቢሊዝም የምንላቸው ማለት ነው። ስለዚህ ኢንቫይሮንመንታል ፖሲቢሊዝም እንግዲህ ኢንቫይሮንመንታል ዲተርሚኒዝም የሰውን አቅም ወይም የሰውን ፖቴንሻል ቶታሊ ኢግኖር ያደርጉታል። ኢንቫይሮንመንታል ፖሲቢሊዝሞች ወይም እንደዚህ ኢንቫይሮንመንታል ፖሲቢሊስትስ የምንላቸው ግን የሰው ልጅ ምንም እንኳ የበላይ ቢሆንም ከባቢ ግን የሰውን ልጅ አፌክት አያደርግም ብለው አያምነው። ኢንቫይሮንመንት ካን ፖቴንሻል ኢንፍሉዌንስ ሂውማንስ ላይፍ፣ ነገር ግን ምንድነው ማን ካን አጀስት ኤንድ ኮንትሮል ዛት ኢንፍሉዌንስ። ከባቢ የሰው ልጅ ኢንፍሉዌንስ ያደርጋል ኢትስ ኦፍ ኮርስ፣ ግን የሰው ልጅ ከባቢን እንደሚፈልገው አጀስት ማድረግ ወይም ደግሞ ሞዲፋይ ማድረግ ይችላል ብለው ያስባሉ። ስለዚህ ዘ ስኩል ኦፍ ፖሲቢሊዝም ወይም ኢንቫይሮንመንታል ፖሲቢሊዝም believed that the environment potentially the natural environment can influence human life አፌክት ሊያደርግ ይችላል፣ ኢንፍሉዌንስ ሊያደርግ ይችላል። but man can control and change the influence of the environment
the influence of the environment using his knowledge, skill, wisdom, and technology ያለውን እውቀት፣ ጥበብ፣ ክህሎት እና ቴክኖሎጂ በመጠቀም የከባቢን ተጽዕኖ መቆጣጠር፣ መቀየር ይችላል። ግን ፖቴንሻሊ the environment can influence human's life ከባቢ የሰው ልጅ ህይወት አፌክት ሊያደርግ ይችላል ኦፍኮርስ። ግን ሰው እሱን መቆጣጠርና መቀየር ይችላል። ስለዚህ የበላዩ አካል ሰው እንጂ ከባቢ አይደለም፣ ወይም ደግሞ ኢንቫይሮንመንት አይደለም፣ ወይም the natural factors of the environment አይደሉም። the natural factors of the environment are not the supernatural force ሀያል ኃይሎች አይደሉም፣ ሰው መቆጣጠር የሚችላቸው ነገሮች ናቸው ብለው ያምናሉ ማለት ነው። የዚህ ስኩል ኦፍ ቶት መስራች ሉሲያን ፓውል ፌበር ይባላል። the founder of the school of environmental determinism was called Lucian Paul Faber. ሉሲያን ፓውል ፌበር ይባላል። ለማጠቃለል ያክል እንግዲህ እነዚህ ኢንቫይሮንመንታል ዲተርሚኒዝም ምንድን ነው? ኢንቫይሮንመንታል ፖሲቢሊዝም ቢካዝ ኦፍ ኢንክሪዝ ኢን ሞደርናይዜሽን ኤንድ ቴክኖሎጂካል አድቫንስመንት ዘ ኢንፍሉዌንስ ኦፍ ዘ ኢንቫይሮንመንት ዲክላይን አድርጓል ብለው ነው የሚያስቡት። ዲተርሚኒዝሞች ግን ይህንን ሀሳብ ኦፍኮርስ በወቅቱ እንደ አይነት አማራጭም የሰው ልጅ እውቀቱን ክህሎቱን ተጠቅሞ ጥበቡን ተጠቅሞ ቴክኖሎጂዎችን ያመረተበት ከባቢን መቆጣጠር የሚችልበት ዘመን ላይ ያልነበሩ ሰዎች ስለሆኑ ይህን ሳቢ ቢያስቡ የሚነቀፍ አይደለም። ስለዚህ እንደ ኢንቫይሮንመንታል ፖሲቢሊዝም ሞደርናይዜሽን እና ቴክኖሎጂካል አድቫንስመንት የተፈጥሮ የናቹራል ኢንቫይሮንመንትን ኢንፍሉዌንስ እንዲቀንስ አድርጎታል እንጂ ኢንቫይሮንመንት ፖቴንሻሊ የሰውን ህይወት አፌክት ሊያደርግ ይችላል ብለው ያምናሉ ማለት ነው። ስለዚህ ሪጋርዲንግ ሂውማን ኢንቫይሮንመንት ሪሌሽንሽፕ ሁለት ኦፖዚት ስኩል ኦፍ ቶቶች ነበሩ ማለት ነው። ኢንቫይሮንመንታል ዲተርሚኒዝም ኤንድ ኢንቫይሮንመንታል ፖሲቢሊዝም። ስለዚህ እዚህ ጋር እንደ ኢንቫይሮንመንታል ፖሲቢሊዝም እሳቤ በሰውና በከባቢ መካከል ያለው ሪሌሽን ቱ ዌይ ነው ማለት ነው። አኮርዲንግ ቱ ዘ ስኩል ኦፍ environmental possibilism, the relationship between man and the environment is two-way. That is, man can influence the environment, and to the return the environment can potentially influence man's life. ነገር ግን by using modern technologies and modernization የኢንቫይሮንመንትን ኢንፍሉዌንስ ሰው መቆጣጠር ይችላል ብለው ያምናሉ። ስለዚህ እንደ ፖሲቢሊዝም ስኩል ኦፍ ቶት ሳቢ the relation between man and the environment two way ነው ብለን እንደመድማለን ማለት ነው። ሌላው ታይፕስ ኦፍ ሂውማን ኢንቫይሮንመንት ሪሌሽንሽፕ ነው። ታይፕስ ኦፍ ሂውማን ኢንቫይሮንመንት ሪሌሽንሽፕስ በሰውና በከባቢ መካከል ያለው ሪሌሽንሽፕ እንዴት ይገለጻል የሚለውን እንመልከት። ታይፕስ ኦፍ ሂውማን ኢንቫይሮንመንት ሪሌሽንሽፕ there are three different types of human environment relationship. There are three types
ታይፕስ ኦፍ ሂውማን ኢንቫይሮንመንት relationships or interactions ወይም ደግሞ የሰው ልጅ ከከባቢ ጋር በሶስት መንገድ ኢንተራክት ያደርጋል ወይም ሪሌሽንሽፕ ይፈጥራል። እነዚህ ምንድን ናቸው? dependence on the environment, adaptation to the environment, and modification of the environment ናቸው። modification of the environment የሰው ልጅ ከከባቢ ጋር ያለው ግንኙነት it may be dependency, it may be adaptation, or it may be modification. dependency on the environment ስንል ምን ማለት ነው የሚለውን እንመልከት። A dependence on the environment ዲፔንደንስ ኦን ዘ ኢንቫይሮንመንት ስንል ዲፔንደንስ ምን ማለት ነው የሚለውን እንመልከት። ዋት ኢዝ ዲፔንደንስ? ዋት ዱ ማይ ዲፔንደንስ? ዲፔንደንስ ምን ማለት ነው? ዲፔንደንስ means a state of being dependent or dependence means relying on something for survival. Relying on something for survival. አንድ ነገር ምንድን ነው? ሰርቫይቭ ለማድረግ አንድ ነገር ላይ ጥገኛ መሆን ወይም ዲፔንደንት መሆን ዲፔንደንሲ እንለዋለን። ስለዚህ ዲፔንደንሲ ኦን ዘ ኤንቫይሮንመንት ስንል ዲፔንደንስ on the environment refers to relying on the natural environment to get means of survival, such as food, air, water, shelter, or other means. ሌሎችን ለህይወት የሚያስፈልጉ ነገሮችን ለማግኘት ተፈጥሮ ላይ ዲፔንዳንት መሆን ዲፔንዳንስ ኦን ዘ ኢንቫይሮንመንት ይባላል። ዲፔንዳንስ ኦን ዘ ኢንቫይሮንመንት። የሰው ልጅ እንግዲህ ከተፈጥሮ ጋር ያለው ሪሊያንስ ወይም ዲፔንደንሲ ደግሞ ዳይሬክት ኦር ኢንዳይሬክት ሊሆን ይችላል። ዘ ዲፔንደንሲ ኦፍ ሂውማን ቢንግስ ኦን ዘ ኢንቫይሮንመንት ካን ቢ ዘ ዲፔንደንስ of human beings on the natural environment can be directly or indirectly. One, directly በቀጥታ፣ second በተዘዋዋሪ ኢንዳይሬክትሊ። ተፈጥሮ ላይ ዲፔንዳንት የምንሆነው በቀጥታ ወይም በተዘዋዋሪ ሊሆን ይችላል። ዳይሬክትሊ ስንል ቱ ጌት ሚንስ ኦፍ ሰርቫይቫል ሚንስ ኦፍ ሰርቫይቫል ለምሳሌ ፉድ፣ ሮው ማቴሪያልስ እና ሌሎችም
means of survival such as food, raw materials as input for the production of goods and services ለማግኘት በቀጥታ ተፈጥሮ ላይ ዲፔንድ አለ። ኢንዳይሬክትሊ ደግሞ to get service from the ecosystem to get services from the ecosystem ወይም from the natural interaction ሰርቪስ ለማግኘት ለምሳሌ ካርበን ሲኩዌስትሬሽን፣ ዋተር ፒሪፊኬሽን፣ ማኔጂንግ ፍለድ ሪስክስ፣ ኒውትረንት ሪሳይክል የምላቸው የተፈጥሮ ምንድነው ስነ ምህዳር ለእኛ የሚሰጠው አገልግሎት ኢንዳይሬክትሊ ዊ አር ዲፔንደንት ኦን ናቹራል ኢንቫይሮንመንት እንላለን። ሁለተኛው ቢ ሞዲፊኬሽን ኦፍ ዘ ኢንቫይሮንመንት ነው። ሞዲፊኬሽን ኦፍ the environment ከኢንቫይሮንመንት ጋር ኢንተራክት የምናደርግበት ሁለተኛው መንገድ ሞዲፊኬሽን ነው። ሞዲፊኬሽን ስንል ቼንጅ ወይም አልተሬሽን ማለት ነው። መቀየር፣ ማስተካከል፣ መለወጥ ማለት ነው። ስለዚህ ሞዲፊኬሽን ኦፍ the environment refers to changing or altering the natural environment either positively or negatively for better way of life የተሻለ ነገር ለማግኘት ወይም for a better way of life or to get our needs or to fulfill our needs ከባቢን ፖዚቲቭሊ or ኔጌቲቭሊ መቀየር ቼንጅ ማድረግ ሞዲፊኬሽን ይባላል። ለምሳሌ አንድን አካባቢ የእርሻ መሬት ማድረግ ከፈለግ ደኑን መመንጠር ኢትስ ሞዲፊኬሽን። አንድን አካባቢ የመኖሪያ ሰፈር መንደር ማድረግ ከፈለግን ወደ መኖሪያ ሰፈርነት መቀየር ኢትስ ሞዲፊኬሽን ይባላል። ሞዲፊኬሽን። ሶስተኛው ሲ አዳፕቴሽን ነው። አዳፕቴሽን ቱ ዘ ኤንቫይሮንመንት። በተለይ ሞዲፋይ ማድረግ ካልቻል ሁለተኛው ኦፕሽን ኢን ኦርደር ቱ ሰርቫይቭ ኦን ዘ ኤንቫይሮንመንት አዳፕት ማድረግ ነው፣ መላመድ። እንግዲህ ተፈጥሮ ላይ ጥገኛ ልንሆን እንችላለን። ተፈጥሮን ሞዲፋይ ማድረግ እንችላለን፣ መቀየር እንችላለን። መቀየር ካልቻልን ግን አንድን ከባቢ መቀየር የማንችል ከሆነ ሶስተኛው ኦፕሽን አዳፕት ማድረግ ነው። አዳፕቴሽን adjusting ourselves to the natural environment ወይም adjusting ourselves to the response of the natural environment ለተፈጥሮ ሪስፖንስ ራሳችን አጅስት ማድረግ አዳፕቴሽን ይባላል። ስለዚህ ሶስተኛው the third types of human environment interaction or relationship is adaptation to the environment። ስለዚህ adaptation to the environment ስንል it refers to adjustment of the human system to the new environment so as to improve the chance of survival in that environment. The chance of survival in that environment, in that new environment. በዛ አካባቢ in that new environment, in that new environment. በዛ አዲስ ከባቢ ራሳችንን ለማቆየት ወይም ደግሞ to improve the chance of our survival
ያለን ሂውማን ሲስተም ወይም ዌይስ ኦፍ ሪስፖንስ ቱ ኒው ኢንቫይሮንመንት አጀስት ማድረግ አዳፕቴሽን ይባላል። አዳፕቴሽን ለምሳሌ ክላይሜት ቼንጅ ቢኖር ለሆነ ነገር መጋለጥ ቢኖር እሱን ለመቋቋም አዳፕቲቭ ካፓሲቲ ቢውልድ ማድረግ አዳፕቴሽን ቱ ኢንቫይሮንመንት እንለዋለን። ከባቢን አዳፕት ለማድረግ በሁለት መንገድ አዳፕት ልናደርገው እንችላለን። ታይፕስ ኦፍ አዳፕቴሽን ቱ ኢንቫይሮንመንት ታይፕስ ኦፍ አዳፕቴሽን to the environment. There are two types of adaptation to the environment. There are two types of adaptation to the environment. ኢንቫይሮንመንትን በሁለት መንገድ አዳፕት እናደርገዋለን። አንደኛው አዳፕቴሽን አውቶኖመስ አዳፕቴሽን ይባላል። the first one is autonomous adaptation። ሁለተኛው planned adaptation ነው። autonomous adaptation it is also called spontaneous adaptation ይባላል። it is also called spontaneous adaptation። ምንድን ነው ስፖንታኒስ ወይም አውቶኖመስ አዳፕቴሽን? ዌን ዊ አዳፕት ዘ ኤንቫይሮንመንት አንኮንሽየስሊ ኮንሽየስ የሆነው ሪስፖንስ ሳናደርግ አንኮንሽየስሊ ለኢንቫይሮንመንታል ቼንጅ ሪስፖንስ እየሰጠን ራሳችን የምናለማመድበት መንገድ አውቶኖመስ ወይም ስፖንታኒስ adaptation ይባላል። it is a way of adaptation. it is a way of adaptation through unconscious response to the environmental stimuli ወይም to the environmental change ስለ ለውጡ አዌር ሳንሆን ኮንሽየስ ሳንሆን አንኮንሽየስሊ ከባቢን መላመድ አውቶኖመስ ወይም ስፖንታኔስ አዳፕቴሽን ይባላል። ለምሳሌ ለዚህ ጥሩ ምሳሌ የሚሆነን አንድ የበእውቀቱ ስዩም ግጥም አለ። አዳም እርቃኑን ነበረ፣ ስለዚህ ብርድ በረደው፣ እሱን ለመቋቋም ጋቢ መስራት ጀመረ። ጋቢውን ሰርቶ ሲጨርስ ገላው ብርዱን ለመደ ይላል። እንግዲህ ኮንሽየስሊ ምን እያደረገ ነበረ? ጋቢ እየሰራ ነበረ። አንኮንሽየስሊ ግን ሰውነቱ በሚሰጠው ሪስፖንስ ከባቢውን ወይም ብርዱን ተላመደው። ዜን ልብስ የማያስፈልገው ልብሱን ሰርቶ ሲጨርስ ልብሱ የማያስፈልገው ሰው ሆነ እንደማለት ያለ ነው። ስለዚህ አውቶኖመስ አዳፕቴሽን ኮንሽየስ ሳንሆን አንኮንሽየስሊ ለኢንቫይሮንመንታል ቼንጅ ወይ ደግሞ ኢንቫይሮንመንቱ ለሚያሳድርብን ተጽዕኖ ሪስፖንስ እየሰጠን ኢንቫይሮንመንቱን የምንላመድበት መንገድ አውቶኖመስ አዳፕቴሽን ወይም ስፖንታኔስ አዳፕቴሽን ይባላል። ሁለተኛው ፕላንድ አዳፕቴሽን ነው። ፕላንድ አዳፕቴሽን ስንል it is adaptation as a result of a deliberate policy decision. It is as a result of a deliberate policy decision. Or based on an awareness that conditions have changed. Based on an awareness or conscious to the environmental change. የከባቢው መለወጥ እያወቅ
እሱን ለመቋቋም ባይ ዴሊበሬት ፖሊሲ ዲሲሽን ወይም ደግሞ ስሩ የፕላንድ አክሽን ከባቢን አዳፕት የምናደርግ ከሆነ ፕላንድ አዳፕቴሽን ይባላል። እንግዲህ ፕላንድ አዳፕቴሽን ብዙ ጊዜ ኢትስ ባይ ሞዲፋይንግ ዘ ኢንቫይሮንመንት ነው። ኢትስ ስሩ ሞዲፋይንግ ዘ ኢንቫይሮንመንት ኢትስ ስሩ ባይ ሞዲፋይንግ ዘ ኢንቫይሮንመንት ዘ ናቹራል ኢንቫይሮንመንት ከባቢን ሞዲፋይ በማድረግ ይሄ ለናቹራል ኢንቫይሮንመንት ቼንጅ የምንሰጠው ሪስፖንስ ፕላንድ አዳፕቴሽን ይባላል። ስለዚህ ከባቢን አንኮንሽስሊ ወይም ኮንሽስሊ አዳፕትና አንኮንሽስሊ አዳፕት ካደረግነው አውቶኖመስ ወይም ስፖንታኒየስ አዳፕቴሽን ይባላል። ኮንሽስሊ ወር ዊዝ አዌርነስ ኦፍ ዘ ቼንጅ ከሆነ ደግሞ ፕላንድ አዳፕቴሽን ይባላል። ሌላው ዌይስ ኦፍ አዳፕቴሽን ቱ ዘ ኢንቫይሮንመንት ነው። ከባቢን አዳፕት ልናደርግባቸው የምንችላቸው መንገዶች ዌይስ ኦፍ አዳፕቴሽን ቱ ዘ ኢንቫይሮንመንት ኢንቫይሮንመንትን በሶስት ወይ አዳፕት ልናደርገው እንችላለን። አንደኛው ስሩ ቴክኖሎጂካል ሶሉሽን ነው። ዊ ካን adapt to the environment through three main solutions. አንደኛው by using technology ነው። ቴክኖሎጂን በመጠቀም አዳፕት ልናደርግ ቴክኖሎጂካል ሶሉሽን እንለዋለን። ቴክኖሎጂካል ሶሉሽን ኢትስ ኮልድ ምንድን ነው? ግሬይ ሜዥር ይባላል። ግሬይ ሜዥር። ሁለተኛው ስሩ ኢኮሲስተም ቤዝ አዳፕቴሽን ነው። ኢኮሲስተም ቤዝድ አዳፕቴሽን ይሄ ግሪን ሜዥር ይባላል። ግሪን ሜዥር ባይ ዩዚንግ ግሪን ሜዥርስ አሁን ለምሳሌ በጣም ቀዝቃዛ ከሆነ ወይም ደግሞ በጣም ሞቃታ ከሆነ ባይ ዩዚንግ ዘ ኢኮሲስተም ሙቀቱ እንዲቀንስ ወይም ቅዝቃዜው እንዲቀንስ የምናደርግበት መንገድ ለምሳሌ በረሃማ አካባቢን ደን በማልበስ ወይም ሪአፎሬስቴሽን ፕሮግራም በመከተል ወደ መደበኛ ወይም ደግሞ ከበረሃማነት ማውጣት ኢኮሲስተም ቤዝድ ግሪን ሜዥር ይባላል። ሶስተኛው ቢሄቪየራል ኦር ማኔጀራል ፖሊሲ አፕሮች ነው። ሶስተኛው ቢሄቪየራል ኦር ማኔጀሪያል ኦር ፖሊሲ አፕሮች ኢትስ ኮልድ ሶፍት ሜዥር ይባላል። ሶፍት ሜዥር እነዚህ ሶፍት ሜዥር እና ግሬይ ሜዥር ያልናቸው ያ ማለት ይቅርታ ግሪን ሜዥር እነዚህ ሎው ኮስት ይባላሉ። ያው ያን ያክል ብዙ የማያስወጡ ወይም ደግሞ የጎንዮሽ ጉዳት የሌላቸው ዌይስ ኦፍ አዳፕቴሽን ቱ ዘ ኢንቫይሮንመንት እየተባሉ ይጠራሉ ማለት ነው። ስለዚህ ከባቢን ቴክኖሎጂን በመጠቀም ኢኮሲስተም ቤዝድ አዳፕቴሽንን በመጠቀም ወይም ቢሄቪራል ወይም ማኔጀሪያል ወይም ፖሊሲ አፕሮችን በመጠቀም አዳፕት ማድረግ እንችላለን። ከባቢን አንኮንሽስሊ ወይም ስሩ አውቶኖመስ ስፖንታኒየስ አዳፕቴሽን አዳፕት ልናደርግ እንችላለን። ወይም ስሩ ኮንሽስ ኦር አዌርነስ ደግሞ ስሩ ፕላንድ አዳፕቴሽን አዳፕት ልናደርግ እንችላለን። ስለዚህ የሰው ልጅ ከከባቢ ጋር በሶስት መንገድ ኢንተራክት ያደርጋል። አንደኛ አዳፕት በማድረግ፣ ሁለተኛ ሞዲፋይ በማድረግ፣ ሶስተኛ ደግሞ ዲፔንዳንት በመሆን ማለት ነው። ኤንድ ኢት ኢዝ ኦል አባውት ዩኒት 6 ምዕራፍ 6ን በዚህ እንጨርሳለን። በቀጣይ በምዕራፍ 7 እስከምንገናኝ ደህና ሁኑ ተማሪዎች።